ሰላም ሰላም እንዴት ናችሁ? የተወደዳችሁና የተከበራችሁ ቤተሰቦቻችን እንዴት ናችሁ? ደህና ናችሁ ወይ? እኛ በጣም ደህና ነን። ዛሬም እንግዲህ በድጋሚ ትንሽ በሚያስደነግጥ ቪዲዮ መተናል። ትንሽ ያልጠበቅነውና ትናንትና ስንለያይ ይሆናል ብለን ያላሰብነው ግን ደግሞ የሆነው ነገር ዛሬ ደስ አይልም፣ ትንሽ ያስጠላል። ግን ቢሆንም ደግሞ እንግዲህ ዘርዘር ያሉ ሁኔታዎችን እናያለን። ከዛ በፊት ግን ሰላም በላችሁ። ገባው አይደል ወደ ቪዲዮ። እንዴት ናችሁ? ሰላም ናችሁ ወይ? የኛ ቤተሰቦች ደህና ናችሁ ወይ? በያላችሁበት ሰላማችሁ ብዝት ይበል። እኛ በጣም ደህና ነን፣ እግዚአብሔር ይመስገን። ለዚህ ሰዓት በቅተናል። እንደተለመደው እንግዲህ በሌላ ቪዲዮ ዛሬ ደግሞ መተናል፣ ተመልሰን ማለት ነው። ያው የዛሬ ቪዲዮ ትንሽ ደስ የሚል አይደለም። ኤሚ እንዳለችው ነገሮች በሰላማዊ መንገድ ይቋጫሉ ብለን ነበረ። ሀይሚም ተረጋግታ ወደ ቤት ትመጣለች፣ ብሩኬን ጋር ቁጭ ብሎ ተነጋግረው ችግራቸውን ይፈታሉ የሚል እምነት ነበረን ትላንትና። ነገር ግን ለተወሰነ ቀናቶች ከህይወታቸው ወጥታ ነበር ብለን ስናስብ የነበረችዋ ልጅ ዛሬ ደግሞ ሰተት ብላ ብሩኬ ብቻውን ባለበት ቤታቸው ድረስ ሄዳለች ማለት ነው። አስገራሚ ነገር ነው አይደለ? ሌሊሽ ግን ደህና ነኝ፣ ፈጣሪ ይመስገን፣ በጣም ደህና ነኝ። ግን ያው እንግዲህ የሆነው ነገር በጣም ያሳዝናል። ቤተሰቦች እናንተስ ምን ጠብቃችሁ ነበር? ዛሬ እኛ የጠበቅነው ትናንትና እንዳልናችሁ ሀይሚም ተረጋግታ የማሰቢያ ጊዜ ወስዳ በቃ ዛሬ ነገሮችን ሶልቭ ያደርጋሉ ብለን ይፈቱታል ብለን ነበር ያሰብነው። ተጨማሪ ችግር የሆነች ሴትዮ ከህይወት ወጣች አልናት። ሰው ደግሞ እንግዲህ ተመልሳ መታለች። ብሩኬም የሰራቸውን አንዳንድ ስህተቶች እናያለን። እሷም ደግሞ በዚህ ልክ እንዴት አይን አውጣ ልትሆን ቻለች የሚሉትንም አንዳንድ ነገሮች አብረን እናያለን። እንግዲህ እንዴት አየው ቪዲዮ? ብሩኬ ምን አጠፋ ትላለህ እዚህ ቪዲዮ ላይ? ያው እውነት ለመናገር የብሩኬ ጥፋቶች ብዙ ናቸው። ዛሬ እንኳን እኔ እውነት ለመናገር ብሩኬን ጫን ብዬ መናገር እፈልጋለሁ። ምክንያቱም ብዙ ነገሮች ስላሉ ማለት ነው። ብሩኬ ህይወትን የያዘው የጀመረው ለጨዋታ አይደለም። ማንም ሰው መጥቶ ህይወቱን የሚበጠብጥበት ምክንያት የለም። በቃ ማለት አንዲት ሴት ልትከበር ይገባል፣ ምንም ጥያቄ የለውም። እርጉዝ ናት፣ ልትከበር ይገባል። ያ ማለት ደግሞ የእሷ መከበር ማለት ደግሞ የሰውን ህይወት መበጥበጥ ማለት መሆን የለበትም። አንደኛ በዛሬው ቪዲዮ ብሩኬ በቀጥታ በር ከፍቶ አስገባት። ይሄ ራሱን የቻለ ሌላ ችግር ነው። ያለበት ሁኔታ የሚፈጠረውንም ነገር ያውቃል በእርግጠኝነት። አሁን እንግዲህ ነገ ሀይሚ እቤት ታገኛታለች ማለት ነው። ስትመጣ ነገ የሚፈጠረውን ነገር መገመት እንችላለን። ከቤት ጥሎላት ወጥቷል። ሲጀመር እርጉዝ ነኝ ለአንተ ነው ያረገዝኩት አለች አይደል? ልጁ ያንተ ነው አለች አይደል? ምንም ማረጋገጫ የላትም። ከህይወት ውስጥ እሷን ማስወጣት በደንብ ይችላል። ለምንድን ነው ያልፈለገው? ማስወጣት ያልፈለገበት ምክንያት ምንድነው ነው? ለምሳላችሁ ይሄ በጉልበት በምን አይደለም። በነገራችን ላይ ወንጀል ነው የሰውን ህይወት፣ ሰው የራሱን ህይወት በአግባቡ እንዳይመራ የሰውን ህይወት መበጥበጥ ወንጀል ነው። እንደዚህማ ቀላል ከሆነ እኮ ማንኛውም ሴት ስታረግዝ በቃ እኔ ካንተን ያረገዝኩት እያለች ደስ ያላት ወንድ ጋር ባለሀብት ወንድ ጋር እየሄደች በቃ ከሱ ጋር መጋተት ትችላለች ማለት ነው። እንደዚህ ቢቻል ማለት ነው። አይቻልም። ገብቷችኋል አይደለ? ዲኤንኤ ተመርምሮ ትክክለኛ ስትወልድ ያኔ መጠየቅ ትችላለች። ዲኤንኤ ይመርመርልኝ ማለት ትችላለች። ከዛ ውጪ ግን እየመጣች ልጁ ያንተ ነው፣ ከአንተ ጋር ነው የምኖረው፣ አንተ ጋር ያለችው ሴት አታስፈልግህም ምናምን ማለት አይቻልም። ይሄ ሁከት ነው። ሁከት መፍጠር ይባላል በእንትን ማለት ነው። በወንጀል ህግ ሁከት መፍጠር፣ ሁከት እየፈጠረችበት ስለሆነ በህግ እሱ ሄዶ ቢያመለክት ቢከሳት ፖሊስ ከአንዳንድ ቁጥጥር ውስጥ የሚያስገባት፣ ከዛም በኋላ ድጋሚ እዛ እንዳደርስ አስፈርሞ ይለቃታል። ከዛም በኋላ ስትወልድ መጠየቅ ትችላለች። ያኔ እውነት የብሩኬ ልጅ ከሆነ እሷ ደግሞ በተራዋ መጠየቅ ትችላለች በህግ ማለት ነው እንጂ። ስለዚህ አንደኛ ብሩኬ ለምንድን ነው ዝም ያላት? እስከፈለጋት እስከ ጥግ እስከ መኝታ ቤት ስትገባ ለምንድን ነው በዚህ ልክ የታገሳት ነው? ወይስ የእሱ ጥፋት አለበት የሚለው ነገር ጥያቄ እየፈጠረብን ነው።
ያው ሴት ማክበር ጥሩ ነው። ለእናቱ ካለው ክብር ለሴት ካለውን ክብር የብሩኬን ሁላችንም እናውቀዋለን፣ እናንተም እኛም እናውቀዋለን። በጣም ነው ለሴት ያለው ሪስፔክት እኔም አደንቃለሁ። እንደ ሴት ለሴት ልጅ የሚሰጠውን ክብር ሳላደንቅ አላልፍም። በጣም ደስ የሚል ፐርሰናሊቲ ነው ያለው። ለሴት ያለው አመለካከት ለእናቱም ካለው ነው መነሻው የሚሆነው እና ግን ደግሞ ምንድነው አንዳንዴ እርጉዝ ስለሆነች ሊሆን ይችላል፣ እርጉዝ ስለሆነች እሷን ላለመግፋት ሊሆን ይችላል። ግን ደግሞ ቅድም ዳኒ እንዳለው ነው እዚህ ጋም ያለው ህይወት ነው። እዚህ ጋር ኢየሩስን ሴት ናት፣ እሷን ሲያከብር እዛ ጋም ሃይሚም ሴት ናት፣ ሞራሏ ይጎዳል። ስለዚህ እዛኛው ጠርዝ ላይ ያለውም ሰው መጎዳቱ ስለማይቀር ሁለት ደግሞ የመጣችበትም ነገር መንገዷ የሚያስከብራት አይደለም። የሚያስከብራት ነገር አይደለም ስላችሁ ልጁ እኮ ነገ ጧት የእሱ ሊሆን ይችላል። ግን ለምንድን ነው ክፍተት ጠብቃ የምትመጣው ብሎ ብሩኬስ ለምንድን ነው ማስበው? ስንት ጊዜ ክፍተታቸው ላይ መጣች? ስንት ጊዜ ነው በክፍተታቸው እየመጣች ነገሮች እየተበላሹ የበለጠ ደረጃቸውን እየጨመሩ የችግር ደረጃው እየጨመረ የመጣው? አንድም ወደዳችሁም ጠላችሁም በኢየሩስ ምክንያት ነው። ስለዚህ ለምንድን ነው ትንሽዬ ክፍተት ስታገኝ ዘው ብላ የምትመጣው? ትናንትና ያችን ቪዲዮ አየች፣ ክፍተት እንዳለ አየች፣ ቀጥ ብላ ነው የመጣችሁ። ምክንያቱም ትናንትና ታርቀው ቢሆን ኖሮ ዛሬ አታረገው፣ አታስበውም። ሲጀመር ማለት አስበውም ቢሆን ኖሮ እርምጃ ግን አትወስድም። ማንም አያዳምጣትማ። ቤቱንስ ማን አሳያት? እሱን ያው ከብዙ ሰዎች ማግኘት ይችላል። ማናሳያት ማለት አይ ከባድ ነው። ለምሳሌ አሁን ማለት ነው እንግዲህ የቡርኬ ቅርብ ሰዎች ናቸው ያሳዩት ማለት ነው እንጂ አዲስ አበባ ውስጥ እንዲሁ በቀላሉ የሰው ቤት ማግኘት ከባድ ነው፣ በጣም ሰፊ ከመሆኑ። ያው ማለት ግን የሚያውቅ ሰው የሚቀርባቸው ሰው እየሰጣት እንደሆነ ያሳያል። ሌላው ደግሞ በነገራችን ላይ ቅድም ያነሳሽው አንድ ነገር አለ። እዚህ ጋር እሷ ስትመጣ በዛኛው ወገን የሚጎዳ ሰው አለ ምናምን። ቡርኬ እየተጎዳ እኮ ነው፣ የራሱን ፍቅሩን አጥቶ እየተጎዳ ነው። ለምንድን ነው በሷ ምክንያት ሊጎዳ? መጎዳት የለበትም። ግን ምን መሰለህ ብሩኬ ቁርጥ ያለ ሰው አይደለም ማለት ይገባኛል። ቅድም እንዳልኳችሁ ነው ማዘኑ እንዳለ ሆኖ ነው። አሁን እኔ ማዘኑ መስመር አለ ሁሉም ነገር ቤት የሆነ ቦርደር ላይ ናችሁን ስታልፉ ልክ አይመጣም ሁሉም ሰው። አንዳንድ ጊዜ እኮ ይቅርታ አቋራጥኩሽ፣ አንዳንድ ጊዜ እኮ አይደለም እሷን ማለት ነው ቤተሰብ ራሱ መስመር ሲያልፍ እኮ የምትጣሉበት ጊዜ አለ። መስመር ሁሉም ሰው የራሱ የሆነ መስመር አለው። ማይሆን ነገር አይሆንም ነው በቃ። ገብቷችኋል አይደለ? ልጅ ከእናቱ ጋር ይጣላል እኮ ትክክል ያልሆነ ነገር ላይ ማለት ነው። በቃ ትክክል ያልሆነ ነገር ለምሳሌ እናት ልጅን በቃ ሚስት መፍታት አለብህ ምንም ምክንያት የለት ደስ አላለችኝም ብትል ሳያት ደስ አላለች አይጣሉ ይጣላሉ። ለምን? የእሱ መብት ማክበር ስላለባት ለማግባባት ይሞክራል። መጨረሻ ላይ መጣላ። የተጣሉ በጣም ብዙ ቤተሰብ ስላሉ ማለት ነው። እና ሁሉም ነገር አይደለም ቤተሰቡ ውስጥ ራሱ ሌላ ችግር ሊፈጥር ይችላል። ሁሉም መስመር አለው ማለት ነው። ስለዚህ ኢየሩስ መስመር የላትም፣ ብሩኬም መስመር አላሰመረም። ስለዚህ ሃይሚ ምን ታርግ ታዲያ በዚህ ሰዓት ላይ? ስለዚህ እንዴት እንፍረድ? አሁን እሱ በሱ እንዝላልነት የሚፈጠሩ ነገሮች ሃይሚ ለምታደርጋቸው ነገሮች ምን ብለን ነው ልንናገራት የምንችለው? ስለዚህ ሃይሚ ትክክል ናት ነው የምንለው ማለት ነው አይደለም? የሱ ይቅርታ ብሎ መለመን የቱ ጋር ነው ትክክል ማለት? አንዳንዴ ተግባር ከቃላት በላይ መሆን አልተቀበላትም። ተቀብሏታል ምንም እኮ ማለት ነው። በአፉ ምንድን ነው የሚለው? አትግቢ። በፕራክቲካሊ ግን ገባች፣ ፈቀደላት፣ ገባች እስከ ሳሎን ድረስ ማለት ነው። አጥሩ በር ላይ ሊዘጋባት እየቻለ እስከ ሳሎን ስገባ ከፊት እየመራት ሳሎን ድረስ ገብታ መጨረሻ ላይ ግን ቤቱን ክፍት አድርጎላት ነው የወጣው። እስከምመጣ ውጪ ብሎ ማለት ነው። እሱ እያለች እሱ ማስወጣቱ ያልቻለውን እሷ እንዴት ልትወጣ ትችላለች? መኝታ ቤቱን አስተካክዬ ጠብቃለሁ፣ ያንተ መኝታ ቤት ለኔና ላንተ እና የእሷ መኝታ ቤት ደግሞ የሃይሚ ማለት ነው። እቃዋን አስተካክዬ ሻንጣዋን አስተካክዬ እንትን እላለሁ፣ ልብሷን አሳይ፣ የእሷ መኝታ ቤት ልጃችን እናደርገዋለን ምናምን በዚህ ደረጃ እያለችው ማለት ነው። ይህንን ቪዲዮ ሃይሚ እንኳን ብታይ አይደለም በእርግጠኝነት ነገ ታያላችሁ ቤተሰብ። ሃይሚ ቀጥታ ስትመጣ እሷን ታገኛታለች። እቺ ትናንትና ቡታጅራ ላይ ነው ይሄን ስታደርግ የነበረችው። ዛሬ ግን ቤታቸው መጣች። መስመር አለመሰመር ችግሩ ይሄ ነው። ሰው የልባቸውን እያየ ይከተላቸዋል። እዛ ጋር ጃስ ተብላ አልተመለሰች የምችልች። ስለዚህ አሁን እየቀጠለች መጣች። መከበርም አይገባትም። በነገራችን ላይ ኢየሩስ በጣም ገገማ ሰው ነች ማለት ሲያከብሯት
በሆዷ የያዘችውን ልጅ አክብሮ እሷን ሳይሆን በሆዷ የያዘችውን ልጅ አክብሮ ሰው ዝም ሲላት በጣም እንትኗን ያለፈችው መስመሯን ነው የተላለፈችው እና መጠየቃችንም አላልንም። አንዳንድ ሰዎች በሆዷ የያዘችው የሱ ልጅ እኮ ነው መብቷ ነው ምናምን መብቷ የሚሆነው ልክ ዲኤንኤ ተመርምሮ እውነት ሲሆን ያን ጊዜም በነገራችን ላይ ዲኤንኤውም እውነት ቢሆንም በህጉ መሰረት ብሩኬ ግዳጁ መቁረጥ ነው ማሳደግ ነው ተቆራጭ ነገር ማድረግ ነው እንጂ አብሮ መኖር የሚያስገድደው የለም። ካልፈለገ የገዛ ባላችሁም አይገደድም። በቃ የሚያስፈልገው ለልጅ አሟላለው ከሷ ጋር መኖር አልፈልግም ካለ ለምን የ80 ባሉ አይሆንም? ህግ አያስገድድም። ሰው ህሊናዋና ፍቅር አስገድዶት ነው መኖር ያለበት እና ኢየሩስም ያው አደሷን መምከርም መናገርም አይቻልም። ለሷ ጊዜ አናጠፋም። ግን ብሩኬ ቆፍጠን ብሎ ቢያስወጣት መጀመሪያ አላስወጣትም። ግን እንዴት እንደተቀበላት ራሱ መጀመሪያ ደንግጧል። አይተው ከሆነ በር ክፍት ሲያደርግላት በጣም ነው የደነገጠው። አይታችሁታል ብዬ አስባለሁ ቤተሰብ። ምክንያቱም ከቡታጅራ አዲስ አበባ ተከተላ ችግር ለመፍጠር ትመጣለች ብሎ ኤክስፔክት አላረጋትም። ለምሳሌ እኔ ብሆን የማደርገው ምንም አይደለም፣ እዘጋለሁኝ፣ በሩን ዘጋለሁ። አሁን እኮ ቤት ገባች፣ እሱ ሌላ ወንጀል ውስጥ እኮ መግባት ይችላል። ለምሳሌ እሷ ቤት ገባች ብትል መብቷ ነው። ፖሊስ ምናልባት ያው እንግዲህ እርጉዝ ስለሆነች እሷን ገፍቶ አይደለም መገፈታተር የሚባል ደረጃ መድረስ አይጠበቅበትም። እቺ ልጅ ገብታ ሌላ ችግርን መፍጠር ትችላለች። ብትል ደፍሮኛል ብትል ብዙ ነገር ውስጥ ወንጀል ውስጥ ልታስገባው ትችላለች። እሱ ማድረግ የነበረበት እዛው ጋር በሩን ዘግቶ እዛ ጋር ፊት ለፊት ላይ ጥበቃዎች አሉ፣ ሰዎች አሉ ምናምን ነገር ምስክር ብሎ ቀጥታ ለፖሊስ ደውሎ እንዲህ ነው እኔ ህይወቴን እየረበሸች ነው ምናምን ብሎ ማስቆም ይችላል። ግን እንዴት እንዳስገባትን ቤተሰብ አብረን እስቲ እንዴት እንዳስገባት ማለት ነው። የት ነው የምትገቢው? ያው በር እየከፈተ የት ነው የምትገቢው? ምን ማለት ነው? አንቺ ያው እያስገባት የት ነው የምትገቢው? ምን ማለት ነው? እያስገባት የት ነው የምትገቢው ማለት ምን ማለት ነው? እኛ እሱ የሚለውን ቃላትን አይደለም ተግባርንም ጭምር ነው የምናየው። አንድ ሰው እኮ የሚለውን ነገር መተግበር መቻል አለበት አይደል? እየከለከላት ከሆነ ትክክለኛ መከልከል አለበት። እያስገባት የት ነው የምትገቢው ማለት ምን ማለት ነው? ስለዚህ ይፈልገዋል ማለት ነው ይሄንን ሁከት። ሃይሚም በጣም ከባድ ሰው ናት። በእርግጥ እውነት ለመናገር ግግም ያለች ነገር ናት። ሃይሚ ሳይሆን እዩ ይቅርታ፣ ወይ ሃይሚ የኔ እናት ይቅርታ። እዩ በጣም ግግም ያለች ሰው ናት። ሰው ፊት አይታ እንኳን አትረዳም። ብሩኬ ደነገጠ። ለመግባት እንኳን ፐርሚሽን አልጠየቀችም። ቀጥታ ነው እየገባችው። ምን ፐርሚሽን ያስፈልጋል እሱ ከፍቶ ካስገባት? ምክንያቱም እሷ እየተጫነች እሱ ደንግጧል። እሱን እየተጫነች ከሱ ጋር ለመኖር እንደምትፈልግ ግልጽ ነው። ገፍትራ ነገር ነው የገባችው። አይታችኋት ከሆነ ገፍተር አድርጋው ነው የገባችው። ያው ብሩኬም አጥፍቷል። በሩን እዛው ቢደረገምባት የተሻለ ነበር። ለምንድን ነው የመጣሽው? ለምን መጣሽ? እዚህ ምን ሰራሽ? አንተ ፈልግ ይሆን ለምን ምን ሰራልሻለሁ? ምን ሰራልሻለሁ? ተመለሽ፣ ተመልከቱ፣ ተመለሽ እንዳንጣላ ግቢ አስገብቶ ደረጃ አብራ እየወጣች እሱ ከፊት እየመራት ተመለሽ እንዳንጣላ። መጣላት በር ላይ ነው በቃ። ሳሎን ከገባች በኋላ መጣላት የሚባል ነገር የለም፣ አይሰራም። ለአንተም ወንጀል ስለሆነ ማለት ነው፣ ሴት ልጅ ስለሆነች። ከበር ቢሆን የተሻለ ነበር። ያው ብዙ ጊዜ ህጎች ወንድ ልጅ ላይ ይጠነክራሉ። ሴት ልጅ ተጎዳይ ማለት ነው ስላላት በር ላይ ግን አሁን እሱ እንትን ቢል ብሩኬን በቃ ቤት ነው ቤት ስለሆነች እሷ አሁን መብት አላት። በቃ ተደማጭነቷ እሷ ነች። አሁን ፖሊስ ቢመጣ ህጉ ቅድሚያ ይሰጣታል። ፖሊስ ቢመጣ ለእሷ ቅድሚያ ይሰጣል። የርስኪን ከባድ ተመልከቱ። እየገባ ስነ ስርዓት ምን ማለት ነው? አልፈልግም ውጪልኝ። ያው እንዳይደብር ብቻ እንዳትከፋ ምንድን ነው የምቀበጣት? የምን ነው ቤቱን እንኳን መቆለፍ ይችላል እኮ እንዳይገባ። በቃ ውጭ ላይ እንኳን ማድረግ ይችላል። በቃ አጥር ገባች አይደለ? እሷ ሲጀመር አጥርም ብትገባ እዛው ተኝታ ሙላም ታዳለች። ማስወጣት ይችላል። በቃ ፖሊስ ጠርቶ አስወጡልኝ። መጀመሪያ ለምን አስገባት ነው የሚልህ ባይዘው እኮ ልክ ነው። በቃ ይሄንን ነው እኔ የምላችሁ ቤተሰብ። እንደዚህ የሚባል ነገር አስገባት ስለሚመጣ አዎ ከባድ ነው። ቤቱ ደግሞ ምንድነው የሚመስለው? የሚያጸዳሉ እንኳን የለም። እንደዚህ ተዝረክርኮ
እንግዲህ ሀይሚን ሸንቆጥ ለማድረግ ነው እንግዲህ ላይ ለመናገር ፈልግ በነገራችን ላይ የእርጉዝ እንትን የላትም። ስትንቀሳቀስ በደንብ ይወት ከአንተ ጋር መሆን ስላለብኝ በቃ ልጃችንን እንደውም ከአንተ ጋር እኔ ግን በጣም ግራ ገብቶኛል። ማለት እርጉዝ ነች እርጉዝ አይደለችም ምናምን አለ የሆነ በጣም ግራ የሚገባ ነገር አይደለችም። ቤተሰብ አይታችኋት ከሆነ በተለይ ፊኛ ከጣራ ላይ ስታወርድ ሴቶች ታቋታላችሁ እርጉዝ መንጠራራት እንዴት እንደሚከብድ በጣም ዘና ብላ ነበር ስታወርድ የነበረው እና ሆዷ አካባቢ ካያችሁ ሴቶች ቼክ አድርጓል። አሁን ማለት ምን ማለት ነው? ስለምን ከማዘን እዚህ ቤት ካንተ ጋር ነው እንዴ? አስገድደሽ ልትኖሪ ነው እንዴ? አንቺ ከኔ ጋር እንዴ? ታውቃለህ እኔ እንደማላስገድድ ሁሉንም ነገር ፈልገህ ነው የምታደርገው ይመስላል። የብሩኬ ድርጊት ይመስላል እውነት ይመስላል። ዛሬ በጣም እውነት አናዶኛል። እንዴት አይናውጣነት እንዴ? ወዴ ነው የምወጣው? ብሩኬ ደግሞ በዚህ ሰዓት አሁን ሃይሚ ብትመጣ ምን አሁን ለምሳሌ ከሃይሚ ጋር ያለውን ነገር ለማስተካከል እየሞከረ ነው ከልቡ ከሆነ ማለት ነው። ግን አሁን በዚህ ሰዓት ሃይሚ ብትመጣ ብሎ ማሰብም እኮ ያስፈልጋል። ምናለ በታረቁና ወቀለቀለ እንዳላሳየኝና አዘጋጅቼ ልጠብቃት። የማንን ቀን ቃል ይዛለችን ነበር። ማን ስለሆንሽ ነው አንቺ የምትወጪው? እሷን አይ ስለማያስፈልግ ነው። እዚህ ማን እኮ አንቺ ምን አገባሽ? ምን ቤት ነሽ? ከዚህ በኋላ ከኔ ጋር ነው የምትኖረው። ደፋር ናት በጣም ማለት ነው። አይናውጣ ይቀር እንደዚህ ምክንያቱም የሱን ደካማ ጎን በደንብ አርጋ ተረድታለችና ሰው በነገራችን ላይ ውስጥን ሲያቅ ነው ድፍረቱንም ፐርሰንት የሚጨምረው። አዎ ምንም ጥያቄ የለውም። ውጪ ቶሎ በይ ውጪ። እሱ በጥሰው እኔ ችግር የለውም። ይሄ ነገር ነው እየተሰጨከለው ይሄንን ስታይ ነው እየተሰጨከለው። ይሄን ደግሞ አንሳዋለሁ እኮ ይሄን ፎቶአቸውን ብቻ እንዳትነኪ እሺ። አንሳለሁ ነገር በአዲስ መንፈስ አዲስ ህይወት እንዴ እየረገጥሽ ነው እንደኳስ ያው በጣም ይዘን ተፋፋበል ሻወርን ውሰድ። በአዲስ መንፈስ አዲስ ህይወት ሆናለሁ። ኧረ እባክሽ ፏፏበል በጣም እንጂ አንተ ሰሚኛለሽ። እዚህ ቤት ላይ እኔ ብቻዬን መኖር ነው የምፈልገው። እንድትኖር አልፈልግም። ውጪልኝ፣ በፍጹም አይሆንም። ውጪልኝ። እዩ አስገደሽ ምንም ታደርጊው ነገር የለም። ውጪልኝ። እስከመጣ ድረስ እዚህ ቤት እንዳላገኘሽ። ተመልከቱ፣ ቤቱን ጥሎላት እየሄደ እስከመጣ ድረስ ማለት ነው። ምን ማለት ነው እንደዚህ ማለት እንዴ? የማትፈልጉትን ሰው ቤታችሁ ላይ ጥላችሁ ሄዳችሁ እስከመጣ ድረስ ስጣልኝ። ኧረ እባካችሁ እሷ በድፍረት መታ ፋርጌ ቆንጆ ራሰርቼ ምናምን እንጠብቃለን። ግሬሻለሁ። እንጣላለን። አስቀይሜ እንጣላለን። ለመምጣት ሞክር። ቤተሰቦች እንግዲህ ያያችሁት አይደል? ቀልድ ነው እውነት። የተወደዳችሁና የተከበራችሁ ቤተሰቦቻችን ለዛሬ ያዝንላችሁ ቪዲዮ ይህን ይመስላል። በሚቀጥለው በሌላ ቪዲዮ እንመጣለን። እስከዛው ያላችሁ በሰላማችሁ ብዝት ይበል። ቻው ባይ